ደግሞ የሆነ ነገር ተቀብቻለሁ። ከንፈርሽን ማን የቀባሽ? ያቺ ወዲሽ ፈላ። አሁን ከንፈርሽ ይወልቃል። ምን አላውቀው ብዬ ነው እንጂ ነግሬ ነበር። ቻፕስቲክ ነው? ላፕስቲክ። እቺ ስር ጉድ የምትለው ምንድን ነው ደግሞ ስትስቂ? ጥርስ። ስንት ልጆች ነው ያሉት እናንተ ቤት? እነፈሳ አለ፣ ማማጥቄ አለ። ማማጥቄ? ማማጥቄ በልሲ ማማወርቄ። ስራዋ ምንድን ነው? እንደዚህ አድርጋ የምትይዘው ስራዋ ይሄ ነው? አዎ ይሄ ነው። በይ ቁጭ በይ እናቴ። እናቴ ነጠላ ጫማ አንጭልኝ በላት ሙቆኛት። በቃ እናቴ ቦስ ነጠላ አንጭልኝ። ልጆች ጸበል የምትፈሩት ለምንድን ነው? እየበረዳቸው። አንድ ልጅ ክርስትና የሚነሳው በስንት አመቱ ነው? በ5 አመቱ። በ40 ቀኑ ነው። አንቺ ጸበል መርጨት የሚችለው ማን ነው? አባ። ለምን ጸበል እኛ ገብተን ሳለከይ አባርደሩ ግን አንተኒ ገብቼ ሳለ ጸበሉን መርጨት አያደርገኝም። ይቀዘቅዛል። ኧረ ወደ አዲስ አበባ ስትመጪ በምንድን ነው የመጣሽው? በአየር። ክንፍ አውጥተሽ? ትልቁን አየር አታውቀውም? ኧረ እኔ አላውቀውም። ያው ወደ ታች ጎማ ያለው የሚሽከረከረው ያን ያስደስታል ውስጡ? አዎ ውስጡ ያስደስታል። ይሄን ታደርገዋለህ ከዚህ ላይ ቀበቶ። እሺ አውሮፕላን ውስጥ በጣም ደስ ያለሽ ቀበቶ ነው? አዎ። ምግብስ? ምግቡ ይጥማል። ያስፈራል አየሩ? ቀበቶ ባታረግበት እኮ ይፈጠፍጣል። ሰውም ያርጓል፣ እኛም አርገናል። ስንት ቀን ሄደሻል በአየር? ብቻ አንዴ ብቻ? ከቦሌ የመጣሽ ነው እንጂ የምትመሲው ከባህር ዳር የመጣሽ አይደለም የምትመሲው። ከባህር ዳር የመጣ ከላ የኔ ቤት አይቷል ቦሌ ሄደሽ? አዎ ያንተ ቤት ሲያምር። የእናንተስ ቤት እንደዛ ነው? አይደለም የእኛስ እንደዛ አይደለም። የእናንተስ እንደዛ አይደለም አይደል? አይዞሽ እኔም ልጅ እያለሁ የእኛ ቤት እንደናንተ ቤት ነበረ። ስታድጊ ትልቅ ሰው ስትሆኚ ደግሞ አንቺ አሁን ካየሽው ቤት የሚበልጥ ትልቅ ቤት ለእናትሽ ትገዣለሽ። ቤት ነው የምሰራለት እንጂ ምን ቤት ገዛላታለሁ ደግሞ። ቅርብ ነው ካየሩ የእኛ ቤት?